በኢትዮጵያ ታሪክ የመጀመሪያው የግል ሚዲያ የሆነው ጣቢያችን ኢቢኤስ ቴሌቪዥን በእኚህ ባለራዕይ የሚዲያ መሪና በሌሎችም ባልደረቦቻቸው መመስረቱ የሚታወቅ ሲሆን ህልፈታቸውን ተከትሎም እኚህ ሰው ማን ነበሩ የሚለውን ለዓመታት አብሯቸው ሲሰሩ የነበሩ ባልደረቦቻቸው እዚሁ ጣቢያችን ላይ ቀርበው ሲናገሩ እንደነበርም ታስታውሳላችሁ። ቀጣዩ ጥንቅራችንም የእነዚህኑ የሥራ ባልደረቦቻቸውን ድምጽ የምንሰማበት ነው የሚሆነው። እሱን እንመልከትና እንመለሳለን። ከአማን ጋር ከመጀመሪያው ጀምሮ ነበርኩ። በአንድ መኪና እንቀርጻለን። ለሱ ሄጄ እሰጠዋለሁ መኪናውን እንዲጠቀምበት። የኛን ስራ አስጨርስ ሄጄ ለሱ ነው መኪናውን የምሰጠው። የኛንም እንደዛ ነበር የጀመርኩት። ከዛ በኋላ ካሜራማን ከመጀመሪያ ጀምሮ ካሜራ ሱፐርቫይዘር ነበር። አሁን ዳይሬክተር ነኝ። በሱ ላይ ነው አሁን እየሰራ ያለሁት። በጣም መልካም ሰው ነው። እንዳለቃ ሳይሆን እንደ ወንድም ቀርቦ የሚያወራ ነው። አልፎ የቤተሰብን ነገር ይጠይቃል። ምን ትጎሏል? ምን እንደዚህ አይነት ሰው ነው። ደስ አትልም? ዛሬ ናቆይ ዛሬ ማታውቀው ምግብ ነው መጋበዝ። አስበዋል? ማንም አይል። እንደዛ ሆኖ ነው የሚመክረኝ። እምነትን እንዳቀርብ ታማኝ ነው እሱ ለስራው። እኔም እንደዛ ነው ያልኩት። አማን አለቃዬ ብቻ አይደለም ማለት እንደ አለቃ የምታየው ይሄ ቦስ ምናምን የምታየው ሳይሆን ሂዝ አ ሊደር፣ ሂዝ አ ጉድ ሊደር። በጣም ወንድምም ነው። ብቃትሽን የሚያውቅ ሰው ታውቂያለሽ? ላይክ የሆነ ነገር እንዲበላሽብሽ ምናምን ፈርቼ በቃ አለቃዬ ጋር ነው ማትዩ ባበላሸሹ ነገር እንኳን ማስተካከል የሚችል ሊደር፣ ውስጥሽን የሚያውቅ ጀግና ነው። አሞት ላይክ አይዟችሁ በርቱ የሚላት ነገር አለች ሁሌ። አይዟችሁ በርቱ እንደዚህ አርጓት ምናምን የሚላት የሆነች ድምጽ አለችው። አማን የሚያበረታታሽ ምናምን። ሂዝ አ ፕሮቴክተር። እንግዲህ በእኛ በቀረብንበት በስፖርቱ ብነግርህ ስፖርቱ ላይ አፍሪካ ዋንጫ ስናል እኔ በሰዓቱ ፕሮግራም መመራ ነበር ስቴዲየሞች ጨዋታዎችን በጠቅላላና ያንተም ታሪክ ነው ብሎ ለራሴ ያልሰጠውትን ቦታ እንድሰጥ አድርጎኛል። በጣም ደስተኛ ነበር። እንችላለን የሚል ስሜት በየትኛውም ፊልድ ለመስራት ይፈልግ ነበረ። በየትኛውም ስራ ላይ እንችላለን ማደግ እንችላለን ምንድነው እኛ የሚያንሰን የሚል ነገር ይሰጣልና አገሩን ከምንም በላይ ይወዳል። እውነት ለመናገር በበጎ አድራጎት ስራዎች ያው ማንም ያውቀዋል። ይሄን ደግሞ የምንናገረው አይደለም። ያደረጋቸው ነገሮች አንድ ፕሮግራም አንተንም ጨምሮ ልሰራ ሄደ ያየው ነገር ከነገርከው እንደ ሀገር ነው ላርግ የሚለው እንጂ እዛ ጋር እሱን ፍለጋ ልታየታ ፍለጋ እንደዚህ አይነት ነገር በባህሩም የለው። ጭራሽ ለስክሪንም ራሱን የሚደብቅ ሰው ነው። ግን በስፖርቱ ዙሪያ ላይ እንደ ሀገር ከፍ ስንል ከፍ ብሏል። እንደነገርኩ በጀርባ ለካ የኮሚቴ ሆኖ ሲሰራም ነበረ። በተለያዩ ዩኒቨርሲቲዎች ትልቅ ቦርድ አመራር ሆኖ ሰርቷል። እንደ ሀገር ነው ያገለገለበት። ትልልቅ የሀገራችን ኢቨንቶች ወይ ደግሞ ትልልቅ ስኬቶች ላይ ስትመለከተው እነዛን ፕሮግራሞች ለመሸፈን ቅድሚያ የሚገኝ ሰው ነው። ወይ ደግሞ በተዘዋዋሪ የዛ ኮሚቴ አባል ሆኖ ነው የምታገኘውና ለሀገር ብዙ ነገር ያደረገ ነው። ደካሞችን ሲያይ ልቡ የሚራራ ሰው ነው። ከአስፋው መሸሻ ጀምሮ በካሜራ ፊት ማናቃቸው ባልደረቦቻችን በቅርቡ ከ24 ቀን በፊት ነጻነት ወርቅነህ፣ አሁን ደግሞ አማን። በእነዚህ ወቅት ላይ ባለኝም ሮል በማህበራዊ ገጾቻችን በሚዲያዎች በስቴሽናችን ላይ የሚተላለፉ መልእክቶችን ምንጽፍባቸው ሰዓቶች ነበሩ። የአማን ህልፈት መጻፍ ግን በጣም ከባድ ነው። በጣም
እዛኛው ስቱዲዮ እያለን እኔ ነበር ሁሉንም ነገር ማስተካከለው የነበረው ሰዓት መመድበው ሁሉንም ነገር የስቱዲዮቹን ጨምሮ የነሰይፉንም ጨምሮ ማለት ነው። እና እንደዚህ ስናወራ በጣም ፈጠንክብኝ፣ ይሄንን በጽሁፍ እስቲ አንጣልኝ፣ እንደዚህ ደርሰልኛል እንደ ያለኝ ሁሌ ያረሰው በጽሁፍ ሰጠሁት። ምን ቀን ማን ከከሳብ በኋላ መቅረጽ እንዳለበት ምናምን ጽፌ ሰጠው። እንደዚህ ደርሰሃል እንደ ያለኝ ሁሌ ያረሰው። ማለት ሰው እንዲያድግ ነው የሚፈልገው። ይመክራል። አንዳንዴ ና ወክ እናድርግ ብሎኝ ይመክረኛል። ስንት ነው ደግሞ ስምና ብሎ ጠየቀኝ። ነገርኩት እና ተስማምቶ አምነህበት ነው የምሰራው በዚህ ምናምን አስተካክሉለት እንጂ ምናምን እዛው ፊት እኔ ጠይቄው አይደለም ራሱ አስቡ ነው ሲከራከርልኝ የነበረው። እና እኔም አላውቅም። አንደኛ እንደ ተማሪ በዚህ ሀገር ይታወቃል። ሰው ተመርቆ ስራ ፈልጎ ስንት ተከራቶ ነው የሚያገኘው። እኛ ፈልገን ሲቪ ጽፈን እንኳን አይደለም ተመርቀን ሳንወጣ ነው መተን እዚሁ ኢንተርን እየሰራን ተመርቀን በዚህ ይቀጥላል። ስራ እድል ሰጥቶኛል። ከስር እየመጣ እንደ ወንድም እንደ አባት እየመከረ ይህንን አድርግ፣ ይህንን አስተካክል፣ አንተን ትልቅ ቦታ ማድረስ ፈልጋለሁ እያለ የሚመክር ይሄ አለቃ አይደል። አሁን የኢትዮጵያ ፕሪሚየር ሊግ የቀጥታ ስርጭት ይተላልፋል አይደል? ዴፊኒትሊ ወደዚህ ሀሳብ እንዲገባ እንኳን ከፌዴሬሽን ማርኬቲንግ ላይ አመራሮች ከወቅቱ በነበሩ ከፌዴሬሽን ኃላፊዎች ጋር የዚህም ፕሪሚየር ሊግ ማስተላለፍ መጀመር አለብን ወደ ህብረተሰቡ ብሎ ይሄን ሀሳብ ያመጣው አማን ነው። ከዛ በኋላ ነው ኦን ፕሮግረስ እነ ዲኤስቲቪ ላይ የመጡት። በብድር ነበር ጣቢያ በድሮኝ በብድር ነበር የገዛሁት። አሁን መነዳትን ፊት ሲያሪስ መኪና ራሱ ወንበር ላይ ቁጭ ብሎ ስክሪን ቴልንትኑ ላይ ኮምፒውተሩ ላይ አብረን ነበር የምንመርጠው። የሆነ ካር ሴል ነው ምናምን የሚል ፔጅ ከፍቶ ራሱ የትኛው ዩዝድ ካሮች የትኛው ይሁን ይሄ ቢሆን እንዲ ነው ይሄ ቢሆን እንዲ ነው እያለ ያማክረኝ ነበር። ከዛ ብር አበደረኝ፣ መኪናውን ገዛ። ስገዛ ወርዶታች እንግዲህ የድሮ ቢሮአችን ላይ ወርዶታች ሄዶ ዙሪያውን አየና አንድ ቦታ ላይ ጎርድ እንትን ብላ ምንድነው ጎርጎድ ብላለች። ይሄ ከገዛ በኋላ ነው ከመግዛቱ በፊት ነው አይደል? መኪና ዋናው ሊክ አለማረጉ ነው። እሱን ቼክ እንደዚህ ይልሃል ማለት በጣም ዲቴል ነው የሚገባው። በቃ የስራ መሪ ብቻ አይደለም ወንድም ነው። የዛን ጊዜ ልቦስ ታደርገዋለህ የሚልህን ነገር ለመስማት ወደ ኋላ አትልም። አቶ አማን ያው በብዙዎች እንደሚገለጸው በጣም ብርቱ እና በጣም ትልቅ የሊደርሺፕ ኳሊቲ ያለው ሰው ነው እና ማለት እንደ አባት ነው፣ እንደ ወንድም ነው። በስራ ላይ ደግሞ አንድ ቦታ የማይቀመጥ ሰው፣ ይሄ ፕሮቶኮል ጠብቆ የሚቀመጥ ሰው ሳይሆን በየክፍሉ እየገባ በየስራ ድርሻቸው እየሄደ አብሯቸው እየሰራ የሚያሰራ ሰው ነውና በጣም ስትሮንግ የፕሪንሲፕል ሰው ነውና እንደ ድርጅት በጣም ትልቅ ራዕይ ያለው ሰው ነው። በቃ ቤት ስንሰጥ ምን ስንል መጥቶ አይቶት ከፕላን ውጭ ያስደረገው ትዝ ይለኛል። ወደ የት ነው ሱሉልታ ሄደን ቤት ነበር የምናስረክበው። መጥቶ ቤቱን አየውና ሶፋ ይገዛላቸው፣ ወዲያው እዛው ነው ሶፋ ይገዛላቸው። ወለልኝ ጠራ ሶፋ እንዲገዛላቸው በየቤቱ ካልበቃቸው የሚከፋፈሉ ቤቱ ካነሰ ምናምን በቃ እንደዚህ አይነት ነው። በቃ ለሰው ቀና ነው በጣም። ቤት ልንሰራ ሄደን የቃም ይጨመር ያንሳቸዋል ብዙ ቦት 10 አመት ይሆነኛል አሁን። አማን ማለት እጅግ በጣም በጣም ጥሩ ሰው፣ ምንም አይነት ቁጣ ምንም የሌለበት አላውቅም፣ ብቻ ስራ ላይ ምንም አይነት እንከን የሌለው ጥሩ ሰው፣ መልካም ሰው ነበር ለኛ። ጥሩ አባት፣ ችግርሽን የሚረዳ ማለት እንዲያይቶ ስሜትሽን የሚረዳ ሰው። እያንዳንዱ ሂደቶች ላይ ይመለከታል። እንደ አለቃም አይደለም፣ በቅርብ ነው ሁሉ ነገሮች የሚከታተሉ። ብዙ ጊዜ ቅድም እንዳነሳሁት የመገናኘት እድሉ ነበረን። እያንዳንዱ ስራዎችን የመከታተል የማበረታት፣ ስህተቶች ካሉ እነዛን ስህተቶች አስተካክሎና አርሞ ከፍ ወዳለ ልዕቀት እንዲመጣ ለማድረግ ትልቅ ጥረት የሚያደርግ ነውና ሁሉ ጊዜ አቶ አማንን ሳስብ ይህ ነገር ነው ሁሉ ጊዜ አእምሮዬ ላይ የሚመጣው። በጣም ቅንነትን የተላበሰ የስራ ታታሪ ሆነ ያንተን እድገት ሁሉ ጊዜ የሚመኝ ከፍታህን የሚሻ ታላቅ ሰው ነው። ከስፖርት ክፍል ወጥቼ ወደ ፕሮግራም ክፍል ስገባ አንደኛው መሰረት እሱ ነበር። ወደ ቅዳሜ ከሰዓት ስገባ ማለት ነው።
በቃ ሰዎችን የማዝናናት አቅም ሊኖር ይችላል። እሱን አቅምን ተጠቀም፣ ራስን አሳድግ፣ ራስን ለውጥ ብሎ ከውድ ባለቤቱ ከማክዳ ጋር በማውራት ወደ ፕሮግራም ክፍል ሂጄ እንዲሰራ ያደረገኝ እሱ ነውና ዛሬ ላለው አብርሃም እውነት ከፈጣሪ ቀጥሎ ምንም እድሎችን በመፍጠር ራሴ እንዳሻሽል ሁልጊዜ የሚያል ሰዎች የሆነ ስራ አለን ሲሉ ቲዩቶሪያል ከዚህ በፊት የተሰሩ ነገሮችን ራሳችሁን በዛ አሻሽሉ በዛ እንትን በሉ ይላልና ዛሬ ላለሁት አብርሃም ለኔ ብዙ ነውና የጎደለው ለኔ ብቻ ሳይሆን ለኢቢኤስም ብቻ ሳይሆን ለኢትዮጵያ ሚዲያ ነው። ለምን ኢትዮሳት እንግዲህ አብዛኛዎቹ ቴሌቪዥን ጣቢያዎች ወደ ኢትዮሳት እንዲገቡ ፕሮፖዛል ነድፎ ብዙ ነገሮችን ሲያስብ የነበረው እንደ ኢቢኤስ ብቻ ሳይሆን እንደ ሀገር ነውና አዲስ ቴሌቪዥን ስቴሽኖች ሲቋቋሙ ክፍት ነው ቤቱ መጥተው ጎብኝተው እንዴት እንደምንሰራ አይተው ነው የሚሄዱት። ቅዳሜ ከሰዓት እንዴት ይሰራል ወድም በኢቢኤስ ለሁሉም ክፍት ነው። አብረን እንስራ አብረን እንደግ የሚል ሰው ነው እና ያጣ ነው። አገሩን ከምንም በላይ ይወዳል። የተቸገሩትን መርዳት ይወዳል። ደግነቱ በጣም የበዛ ነው። እኛ በራሳችን ማደግ እንችላለን፣ እኛ በራሳችን ማድረግ እንችላለን የሚል እምነት አለውና እንደ ጋዜጠኛም በማይመች ቦታ ውስጥም እንኳን ቢሆን አድርገውና ብሎ ነው የሚያስገድድ። ልክ ስትመጣ አየሁ አይደል መሄድ ማድረግ እንደዚህ አይነት የማይመቹ ቦታዎች ውስጥም መሆን ትችላለህ የሚል ስሜት ይሰጣልና ሀገርም ከተባበረን ታድጋለች የሚል እምነት ስላለው ከማንኛውም ተቋማት ጋር አይተው ከሆነ በሃይማኖትም በፖለቲካም በተለያየ መንገድ ቢሆን ገደቡን በጠበቀ መልኩ ግን ሁሉንም ሲያስተናግድ ከሁሉም ጋር መኖር ሲችል ትመለከቷልና አማን ሀገሩን በምንም ይወዳል ብለህ የምትገልጽበት ነገር ሳይሆን አድርጎም ስላሳየ ተግባሩ ምስክር ነው ብዬ አስባለሁ። ኢቢኤስ እንግዲህ ከባዱን ፈተና አልፎታል ብዬ አስባለሁና አንዳንድ ጊዜ ልክ ሲያገኘንም ትዝ ይላችኋል ያ ጊዜ ይልና በብዙ ችግር ውስጥ ያለፍንበትን ነገር እንደ ቀልድ አድርጎ ያስታውሰዋል። ግን አልፈን ዛሬ ላይ ደግሞ ምን እንደደረስን ዛሬ እንዴት እንደተስፋፋ እንግዲህ 20 ከማንሆን ሰራተኞች ዛሬ እስከ 300 በላይ ሰራተኞች ያለው ድርጅት ማድረግ ችሏል። ለስንት ሰው እድል እንደከፈተ ይሄ ደግሞ አማን ብቻውን ሳይሆን እንደ ስራ ራሱ ሲስተሙን ፈጥሮታል ብዬ ነው የማስበው። ዛሬ ላይ ትልቁን አድካሚውን መንገድ መጥቶ እንደዚህ የተንጣለለውን ኢቢኤስና ተቀባይነት ያገኘውን ኢቢኤስ ማስቀጠሉ ይከብዳል ብዬ አላስብም። እኛም ሰራተኞች ጋር ቁርጠኝነት ይኖራል። እንዲያውም በቁጭት ሁሉም ሰራተኛ እሱ የሚፈልጋቸው ነገሮች ሁሉም ልብ ውስጥ አለና እሱ የሚፈልጋቸውን ለማሳካት የበለጠ የሚሰራበት እንደ ቁጭት እናደርገዋለን ብዬ አስባለሁ። እሱ የሰራቸው ነገሮች እየሰራቸው ያሉ ነገሮች ገና ጀምራቸዋለሁ ብሎ የሚያስባቸው ነገሮች የሚቀጥሉ ነገሮች ናቸው፣ የሚቆሙ አይደሉም። ጀግና ነው እሱ። ማኔጀር ይሁን እንጂ ከላይ ይሁን እንጂ ማኔጅመንቱን በአንድም በሌላም ውስጣችን ተክቶታል። ሶ የእሱን ፈለግ ይዘን እንድንሄድ እሱ የሰጠን ነገር ግድ ይለናል ብዬ ነው የማስበው። ስለዚህ አማን ዳግም እንዳይሞት ሁለተኛ ሞት እንዳይሆንበት የእሱን ነገር ማስቀጠል ያስፈልጋል። ማስቀጠል በምንድን ነው? በቃ ቁም ነገሩን ይዞ መሄድ፣ ሀገር መውደድ፣ ለሙያ ታማኝ መሆን፣ ሁልጊዜ ወደፊት መሆን፣ ሁልጊዜ ለአንደኝነት መስራት፣ ቪዥነሪ መሆን ያስፈልጋል። ደከመኝ አያውቅም። ደከመኝ ሳንል መስራት፣ እሱ ያሰባቸውን ሁሉንም ነገር ማሳካት አለብን ብዬ አምናለሁ። ያው አላህ የወደደውን ያደረገው የሚወደውን ሰው ነው የሚወስደው። ስለዚህ አላህ ያጽናችሁ፣ በርቱ። ያው እሱ ብዙ መስራት ይፈልጋል፣ ብዙ ከዚህ በላይ ቻናሉን ማሳደግ ይፈልጋል ምናምን። ስለዚህ ሁሉም እንደ ሰራተኛም እንደ ቤተሰብም ጠንከር ብሎ የሱን ራዕይ የሱን ፍላጎት ማሳካት ነው ያለብን። ስለዚህ አላህ ያበርታችሁ፣ አላህ ያበርታን ነው ማለት ነው ፈልገው። ምን አስባለሁ ልክ እሱ የሰራቸውን ስራዎች ኪፕ አድርጎ ማቆየት፣ እነሱን ስራዎች እንዳይቆሙ እንዳይጠፉ ነገ እንዲቀጥሉ ለማድረግ የበለጠ ደግሞ መስራት ከኛ ይጠበቃል ብዬ አስባለሁ። በዛ የሱን መኖር ልናሳይ የምንችልበት the only way እሱ ነው ብዬ አስባለሁና የልጅ ልጅ አይቷል፣ አላማውን አሳክቷል፣ ዓለምን አይቷል። ሳይንስ የፈጠረውን ቴክኖሎጂ የፈጠረውን የሰው አይምሮ የፈጠረውን የመጨረሻውን ሕክምና አድርጓል። በቤተሰቦቹ በልጆቹ በባለቤቱ በወዳጅ ዘመዱ በወንድም በእህቶቹ መካከል ነው ያረፈው። ጣቢያውን ከባዶ የነበረውን ሀሳብ የነበረውን ጣቢያ እዚህ አድርሷል፣ አንደኛ አድርጎታል። እና አማን ሞተ ማለት ይቸገራል። የእውነት አረፈ። በጣም ለሚወዳቸው ልጆቹ፣ ለሚወዳት ባለቤቱ፣ ደጋግሞ ለሚጠራት
ለሰራተኛም ያለውን ፍቅር አውቃለሁ። ስለዚህ ለነዚህ ሁሉ ደግሞ እግዚአብሔር መጽናናቱን ይስጣችሁ እላለሁ ለወንድሞቹ። ቤተሰቡን ባለቤቱ ሺዘግድ ውመን ጠንካራ ሴት ናት። መጽናናቱን ይስጣት። እኛም እንጽናናለን፣ እንቀጥላለን፣ አብረሽንሽ ነን። ለማክዳ ፍስሐ ጽዮን ለልጆቻቸው፣ ለወንድም ለቤተሰቡ በጠቅላላ እንዲሁም ለኢቢኤስ ቤተሰብ ከዚህ ውጭ ደግሞ ብዙ አማንን የሚወዱት የሚያከብሩት ብዙ ቫልዩ ያላቸው ሰዎች አሉ። ለነሱ ሁሉ መጽናናትን እመኛለሁ። ከባድ ነው፣ በጣም ከባድ ጊዜ ነው እያሳለፍን ያለ ነው። እጅግ በጣም አሳዛኝ ነው። የአቶ አማንን ህልፈት ከሰማንበት እለት አንስቶ ሁላችንም ልባችን ተሰብሯል። ከባድ ሀዘን ላይ ነው ያለ ነው እና ለመላው ኢቢኤስ ቴሌቪዥን ማኔጅመንት፣ ሰራተኞች፣ ለአቶ አማን ቤተሰቦች መጽናናትን እመኛለሁ።